ልጁ በዛ ላይ በቃ አይሆፕ እዚህ ቤት መጥቶ ደግሞ በቃ ብዙ ችግሮች እንደሚቀርፍልን አሁን የማክጌይን ቢጨርሱልን ደግሞ በዚህ ሞራል ይሄን ሳምንት ማለት ነው እዮሃ ሲናገናይ ሴሜኒዮን እንግዲህ የበዓል ስጦታ ተሰጥቶናል ማለት ነው። አመሻሹን ነው ሂርዊጎ ተብሎ ያደረው ማለት ነው። ልንገራችሁ ብዬ ነው። አክቹሊ ትላንትም ተናግሬው ነበረ። ዛሬ ከቶተናም ጋር የሚኖራቸውን ጨዋታ ለበርንማውዝ ተጫውቶ ከዛ በኋላ ግን መምጣቱ የተረጋገጠ ነው ብያቸዋለሁ ትላንትና ዴቪድ ኦርንስቴን ይዞት በወጣው መረጃ መሰረት ማለት ነው። ለማንኛውም ግን ሂርዊጎ ተብሏል፣ ኮንፈርምድ ነው ማለት ነው። ስለዚህ መምጣቱ አይቀርም። ሆነም ቀረ ግን ዛሬ ቀድሚያ የበርንማውዝና የቶተናም ጨዋታ ያደርግና ከዛ ሜዲካል ቴስት ምናምን ያደርጋል ማለት ነው። ምርጥ ሳይኒንግ ያንን እሳት የሆነ አታክ ማጠናከሪያ እዛው በዛው ደግሞ ማርክ ጌሂ ክሪስታል ፓላስን በጣም ሊለቅ እንደሚችል የገዛ አሰልጣኛቸው አረጋግጦልናል ማለት ነው። ስለዚህ ማንቸስተር ሲቲም እየሰሩበት ይገኛሉ። አረ በደንብ ስሩበት። በዚሁ ደግሞ ማርክ ጌሂን ቢያመጡልን ይህን ሰውዬ ግን ሃይላይቱ ትላንት መጥቶልኝ በስማም ኮምፖዠር፣ ኧረ መረጋጋት። ከአርሰናል ጋር ምናምን እየተጫወተ ብታዩት እዛ ፕሬስ እየተደረገ እያጠፋቸው ምናምን ነው እንትን በመሀል ፓስ የሚያደርገው ማለት ነው። ምን አይነት ሰው ነው? ኧረ በስማም የፈጠነ ይህንን ቢያመጡልን እንደውም ሞር ለታይትሉ በጣም ቻሌንጅ ማድረግ እንችላለን ሁላ ብዬ ነው ማስበው። ይሄ ልጅ ከኩሳኖቭ ጋር ሲጣመር ኢማጂን። አንቶኒዮ ሴሜንዮ ቱ ማንቸስተር ሲቲ ሂር ዊ ጎ ተብሏል። በበዓል ቀን አንድ ደህና ወሬ ሰምተናል። ሰሞኑን መጥፎ ዜና ነው የከበበው ክለባችን። ለማንኛውም ለምታከብሩ የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ። ዛሬ ገና ነው። መልካም የገና በዓል ላለው። እኛ ደግሞ በገና ግን የተሰጠን ስጦታ ሴሜንዮ ሂር ዊ ጎ ተብሏል። ብዙ ሰው አሁን እሱ አይደለም የሚያስፈልገን ተከላካይ ነው ምናምን አይደለም ሊል ይችላል፣ ግን በጣም ነው የሚያስፈልግ። ምክንያቱም ቢያንስ ማጥቃታችን በጣም አሪፍ ሲሆን በዛ እንሸፍነዋለን። አርሰናል ማጥቃቱ ጥሩ አይደለም፣ በተከላካዩ የሸፈነ ነው እንጂ። ስለዚህ ሴሜንዮ በጣም ብዙ ነገር ይሰጣል። ቶሎ አዳፕት እንዲያደርግ ነው የምመኘው ማለት ነው ከክለቡ ጋር እና ማጥቃታችን በጣም የሚገርም ይሆናል ማለት ነው በክለቡ። እኔ ለዚህ ነው የእንግሊዙ ኃያል እኛ ነን፣ የፈለግነውን ተጫዋች እናመጣለን ስላችሁ አልሰማችሁኝም? ይኸው አመጣ ነው። ለማንኛውም ብዙ ክለብ ፈልጎት ነበር። ኦልሞስት ቶፕ 6 ቲም አይ ቲንክ ከአርሰናል ውጪ ሁሉም ፈልጎት ነበር፣ ግን ወደኛ ነው የመጣው። ነገ ከቶተናም ጋር ጌም አድርጎ ከዛ በኋላ ሐሙስ እኛ ጋር ይመጣል። አይ ቲንክ ዛሬ ይጫወታል። ሐሙስ ነገ ምርመራ ያደርጋል። ከዛ ኦፊሻሊ የሲቲ ተጫዋች ይሆናል ማለት ነው። እንኳን ደስ አላችሁ፣ ይመቻችሁ። ለማንቸስተር ሲቲዎች ማለት ነው የበዓል ስጦታ በሌሊት እንኩ ተብሎ ነው የተሰጣቸው። አንቷን ሴሜንዮ ቱ ማንቸስተር ሲቲ ሂር ዊ ጎ ተባለ። ማን 65 ሚሊዮን ፓውንድ። ይሄ ሰውዬ በግራው በቀኙ መጫወት ይችላል። ጸጉሩ ድሬድ ነው ምናምን፣ ራፕ አርግ ብትልም ያደርጋል። ምንም የምትፈልጉትን ነገር ማድረግ የሚችል ሰው ነው። ምን እንደሚያሳዝን ታውቃላችሁ? ምንም አያመጣም። ማን መተኛት አልቻልንም። 8 ሰዓት ላይ አትልቀቅ፣ ጠዋት ይደርሳል። ፋብሪዞ አትቸኩል፣ በዓሉ ጠዋት ነው። ለምንድን ነው ሌሊት የምትለቀው? ምን ሆነ ነው? ይህ ሰውዬ በጣም ነው የሚችለው። ሴሜንዮ በጣም ነው የሚችለው። ማን አካውንቲንግ ጋይስ ኮፒ ሊንክ ሪፖስት አድርጉት። ሴሜንዮ ይችላል ግን ማለት ነው እኛ ነው የምንበለው። አንቷን ሴሜንዮ ፈረመ። ጆቫኒ ካላረጋገጠው እኛ እንሰማ። ጆቫዬ በለው ይሁን ይጣመን በለው። ጆቫዬ ሂርዊጎ ካላለው ሲጀመር ሂርዊጎ ተባለ ብለን አንቆጥረው። ጆቫ ምን እየሰራ ነው? ይህን ዝውውር መስኮት ጠፍተሃል እኮ ማን። አንቷን ሴሜንዮ ቱ ማን ሲቲ ሂርዊጎ ትናንት ሌሊት 8 ሰዓት ላይ ገባችሁ አይደል? ከዛ ለማሽቃበጥ ለጠላትማ እንኳን ደስ አላችሁ ለማለትማ 8 ሰዓት ላይ ከእንቅልፍ ያልነሳም ብዬ ላሻልኩት። ምን አይነት ሆዳም የሆነ ቡድን ነው ግን! ይሄንንም ካመጣችሁ ማለት ነው ከባድ ታይትል ሬስ ባቆን ነው። ገባሽ አይደል? ጽድት ያለ ሚዜ ነው የምትሆኑት። ምንም ነገር ብታመጡ ጎድዚላን ብታመጡ ሚዜ ናችሁ ዘንድሮ። ምን አለበሉኝ ነው ብላችሁ ምን አለበሉኝ። ኦሬዲ 9 ተጫዋች አስፈረማችሁ ነበር፣ 10 እና 11 ልታረጉት ነው። አርሰናል ብዙ ተጫዋች ማስፈረሙ ምናምን ነገር ተጫዋች ሲጎዳብህ ቤንች ምናምን ነገር የለኝም ብለህ እንዳታለቃቅስ ማን። ላስት ሲዝንም ፔፕ 12 ሲለጠለጥ 9 ተጫዋች ገባችሁ አይደል? ሃይ ኳሊቲ ቸልሲ እኮ ናችሁ። ሃይ ኳሊቲ ቸልሲ እና አሪፍ ማናጀር አላችሁ። ያን ያህል ለውጥ አታመጡም። ትንሽ ከሰመኙ የበለጠ ልክ እንደ ሊቨርፑል ልንገራችሁ በግልጽ ጎሂን ነው የምፈራው። በጣም ምርጥ ተከላካይ ስለሆነ ማለት ገባርከ። ካልገባብህ ደግሞ የሲቲ አታክ አይታማም። ሲቲ አታክ ችግር አይደለም ያለበት። ዊንገር ጨምራችሁ በዚህ በኩል ሴሜንዮ በዚህ በኩል ዶኩ ጎል ታገባላችሁ። አሁንስ ጎል እያገባችሁ አይደል? ችግሩ እኮ ጎል ይገባባችኋል። እና አሁን ተከላካይ መጎዳቱ ደግሞ ይሄን ነገር ያጠናክርበታል። ካላጠናከረም ሚዜ ትሆናለህ ዞሮ ማለት ነው። ወይ ምርጥ ሚዜ ወይ ደካማ ሚዜ፣ ከሁለት አንዱ። ከሚዜ ግን አታልፊ።
ለማንኛውም ኮንግራቹሌሽንስ። ሰማኸኝ በለው ቱ ማንቸስተር ሲቲ ሂር ዊ ጎ ተባለ። ጀማው ሂር ዊ ጎ እንኳን አደረሳችሁ ተባላችሁ። ሲቲዎች ኦፊሻሊ እንኳን አደረሳችሁ የተባላችሁ ደጋፊዎች ብትኖሩ እናንተ ናችሁ። በእውነት በአውደ ዓመት ምድር ከዚህ በላይ እንኳን አደረሳችሁ የለም። የምርም እንኳን አደረሳችሁ። የዋንጫ ተፎካካሪ የሆነ ቡድን እንዳላችሁ ማሳያው ማለት ነው ይሄ ፊርማ ነው ጀማው። በቃ ቆራጥ የሆነ ውሳኔ ተወስኖ እንግዲህ ቡድኑን መጠገን ስላለበት በአግባቡ ጠገን አድርጎታል አምጥቶ። አሁንም ገና የሚቀጥል ይመስለኛል። ሲቲ የሆኑ ፊርማዎችን ሊያደርግ ይችላል በእርግጠኝነት። ለምን መሰላችሁ? ከባባድ ተጫዋቾቹ ነው በጉዳት ለረጅም ጊዜ እያጣ የሚገኘው። በተለይ የጋቫርዲዮል ነገር በቃ እሱ አመቱ ሙሉ ነው ከዚህ በኋላ ጫውታ ሊገኛል የሚል ራሱ ግምት ስለሌለ ብቻ እንኳን ደስ አለሽ የሲቲ ደጋፊዎች በሙሉ። ጋቫርዲዮል ቦታ የሆነ ተጫዋች ታስፈርሙ ይሆናል፣ ምን ይታወቃል? አይታወቅም እኮ ያጀማ። ለማንኛውም እንኳን አደረሳችሁ ብሏችኋል ክለባችሁ። እንኳን አደረሳችሁ ኦፊሻሊ እግር ኳስ ቤተሰብ ይመቻችሁ። ሰማኝ በለው መጥቷል። ሴሜኒዮ ጥሩ ተጫዋች ነበርክ፣ ግን ሲቲ ከገባህ በቃ ጥሩ ተጫዋች አይደለም። አርሰናል ነው ልብ ያለው ምናምን ብለህ ሰከሰህ። አይ ይመቻችሁ ጀማ ይመቻችሁ። እኮ የማን ሲቲ ደጋፊዎች ግን ስለታድላችሁ በማን ሲቲ ቦርድ እና በማን ሲቲ ዳይሬክተሮች በቃ እቀናለሁ እኔ ስለ ይሄን ተጫዋች ፈልጋለሁ። በንጋታው መጥቷል። በቃ አምጥተውታል። ጀለስ 65 ሚሊዮን ከፍለው አምጥተውታል። እና ይሄ ሰውዬ ከነሱ ይልቅ ለኛ ነበር የሚያስፈልገው። ዶኩ ያላቸው እነሱ ይሄን ያመጣሉ፣ እኛ ጋርናቾ እና ጊተንስን ይዘን ይበቃናል። ተቃጠልን እኮ ስለ ተቃጠለ። ይሄ ሰውዬ ለኛ ነበር የሚያስፈልገው። ግን ይመቻችሁ። ስለ እንኳን ደስ አላችሁ። ሴሜኒዮን አግኝተውታል። በቃ ሲሪየስ ቲም ስትሆን እንደዚህ ነው ያስፈልጋል። ታመጣዋለህ። በአብራሞቪች ጊዜ እንዲህ ነበር። እኛ የትኛውን ላምጣልህ ተብለን ነበር አማርጦ የሚያመጣልን። እና አሁን እነዚህ ሰዎች ግን ማለት ነው አንችልም። እና ይመቻችሁ። እንኳን ደስ አላችሁ ጋይስ። እንግዲህ አንቶኒ ሴሜኒዮ ሂር ዊ ጎ ተብሏል። በ65 ሚሊዮን ወደ ሲቲ መዘዋወሩ ተረጋግጧል። እንግዲህ ዛሬ ከሚካሄደው ቶተንሃም በርንማውዝ ጨዋታ በኋላ ቀጥታ ወደ ሲቲ እንደሚያመራና ምርመራውን አድርጎ ወደ ሲቲ እንደሚገባ ተረጋግጧል። የአራዳ ልጆች አንቶኒ ሴሜኒዮ እንግዲህ በበርንማውዝ ድንቅ ዓመት እያሳለፈ እንደሚገኝ እናውቃለን። ኢቨን የጎል አስተዋጽኦን ካየነው 3ኛ ላይ ነው የሚገኘው 9 ጎል እና 3 አሲስት በማድረግ ሲቲ እንግዲህ ወሳኝ ተጫዋች ነው ያገኙት ማለት እንችላለን። የመሃል ሜዳውንም የአጥቂ ክፍሉንም የሚያጠናክር ተጫዋች ነው። ሴሜኒዮ ወደ ሲቲ መዘዋወር ምናልባት በሊጉ ተፎካካሪነት ላይ ትልቅ ተጽዕኖ ይኖረዋል ተብሎ ይጠበቃል። አሁንም ድረስ ግን አንዳንድ ደጋፊዎች አንቶኒ ሴሜኒዮ በጣም ኦቨርሬትድ ነው፣ እንደ ስራው አይደለም እየተወራለት ያለው እያሉ ይገኛሉ። የእናንተን ሀሳብ ኮሜንት ላይ ያስቀምጡልኝ አራዳ ልጆች። ሴሜኒዮ እንግዲህ ወደ በርንማውዝ ሲመጣ 2023 ላይ በ10 ሚሊዮን ነበረ። አሁን ወደ 65 ሚሊዮን ከፍ ብሏል። በምርጥ አቋሙ ላይ ከሚገኘው ከሃላንድ ጋር እንግዲህ የሚያደርጉት ጥምረት በጎል አስተዋጽኦ ላይ ትልቅ ተጽዕኖ ይፈጥራል ተብሎ ይገመታል። በደንብ ኮፒ ሊንክና ሼር ማድረግ እንዳይረሳ። ፎሎ ያራዳ ልጆች። 3 ሰበር የተባሉ የዝውውር መረጃዎችን ላካፍላችሁ። ሲጠበቅ እንደነበረው ጋና የፊት መስመር ተጫዋች የሆነው ሴሜኒዮ በርንማውዙን በመልቀቅ ማንቸስተር ሲቲን ለመቀላቀል በበርንማውዙም በማንቸስተር ሲቲ መካከል እንዲሁም በተጫዋቹም በማንቸስተር ሲቲ መካከል ሙሉ በሙሉ ከስምምነት ላይ ተደርሷል። ተጫዋቹን ማንቸስተር ሲቲዎች ጃንዋሪ 10 ላይ የውል ማፍለሻውን 65 ሚሊዮን ፓውንድ ከፍለው እንደሚያስፈርሙም ተነግሯል ማለት ነው። ልክ አንዶኒ ራዮላ ወይም ደግሞ አሰልጣኙ ቶተንሃም ስፐርን ከመገጥምበት ጨዋታ በኋላ የመጨረሻ ጨዋታው ይሆናል ብሎ መናገራቸው የሚታወስ ነው። ከዛ ጨዋታ በኋላ የሕክምና ምርመራውን አድርጎ ማንቸስተር ሲቲን በይፋ ይቀላቀላል ተብሎ ይጠበቃል ማለት ነው። ሌላኛው ደግሞ በኮቢ ሜኖ ዙሪያ ነው። ኮቢ ሜኖ እንደሚታወቀው ከማንቸስተር ዩናይትድ ይለቃል ተብሎ ሲጠበቅ እንደነበረ ይታወቃል። ነገር ግን የአሰልጣኝ ሩበን አሞሪም መልቀቅን ተከትሎ ተጫዋቹ አሁን ላይ በማንቸስተር ዩናይትድ ለመቆየት ሊያስብ እንደሚችል እየተነገረ ይገኛል ማለት ነው። ምናልባት በሚመጣው አሰልጣኝ ውስጥ እድል ከሚሰጣቸው ተጫዋቾች መካከል አንዱ ሊሆን ይችላል ተብሎ እየተነገረ ይገኛል። ከዚህ በተጨማሪ ፈረንሳዊ አማካኝ ጉንዶዚን ከጣሊያኑ ክለብ ላዚዮ ለማስፈረም የቱርኩ ክለብ ፌነርባቼ ሙሉ በሙሉ ከስምምነት ላይ እንደደረሰ ፋብሪዚዮ ሮማኖ ሂሩጎ በማለት ማረጋገጥ ችሏል። ፌነርባቼ ለዚህ ተጫዋች ዝውውር እስከ 29 ሚሊዮን ዩሮ ፓኬጅ ድረስ እንዳዘጋጀና እንዳቀረበ ተነግሯል ማለት ነው። ለማንኛውም ስለ እነዚህ መረጃዎች ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። ያው አብዛኞቹን የዝውውር መረጃዎች ትናንት ማታ ለሊትም እንግዲህ ላይቭ ገብቼ ነግሬያችሁ እንደነበር ይታወቃል። አስቀድሜ ሊጠናቀቁ እንደሚችሉ ግን እነዚህን ይመስላሉ አዳዲስ መረጃዎቹ። ሀሳባችሁን አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማየት ይችላላችሁ። ሲቲዝንስ ገባ አንቶዋን ሴሜኒዮ ቱ ማንቸስተር ሲቲ ሂር ዊ ጎ። ፋብሪዚዮ ሮማኖ ነው ጋይስ አሁን ያስነበበው። እንግዲህ በጉጉት ስንጠብቀው የነበረው የአንቶዋን ሴሜኒዮ ዝውውር በዚህ ሰዓት ተጠናቋል። ማነው ፋሚሊ ፋብሪዚዮ ሮማኖ ፖስት ያደረገው። ለማንኛውም አንቶዋን ሴሜኒዮ ነገ ለቦርንማውዝ የመጨረሻ ጨዋታውን ያደርጋል። ሐሙስ ሜዲካል ምርመራውን ያደርግና ወደ ማንቸስተር ሲቲ ዌልካም ቱ አንቶዋን ሴሜኒዮ። ብስሚላ ምን አይነት ተጫዋች ነው ያገኘ ነው ጋይስ። ይህንን ቪዲዮ ለሁሉም ለሲቲ ደጋፊ እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ሲደረግ ይቻማችሁ ጋይስ።
ሲጠበቅ እንደነበረው ሴሜንዮ በ65 ሚሊዮን ፓውንድ ውል ማፍረሻ ማለት ነው ማንቸስተር ሲቲን መቀላቀሉም እርግጥ ሆነ። የገና ሰበር ዜና ለመላው የማንቸስተር ሲቲ ደጋፊዎች በሙሉ እንኳን ደስ አላችሁ። በመጨረሻም አንቷን ሴሜንዮ የማንቸስተር ሲቲ ተጫዋች ለመሆኑ ተረጋግጧል። ፋብሪዚዮ ሮማኖ ሌሊት ባወጣው ሰበር መረጃ ሂር ዊ ጎ በማለት አረጋግጦላቸዋል። ዛሬ አንቷን ሴሜንዮ ከበርንማውዝ ወደ ሲቲ በመሄድ የሜዲካል ምርመራውን ያደርጋል። ስለ ሴሜንዮ ዝውውር ታዲያ ምን ተሰማችሁ? ሀሳብ አስተያየታችሁንና ስሜታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ዮ ጋይስ ማንቸስተር ሲቲዎች የበርንማውዙን የፊት መስመር ተጫዋች የሆነውን አንቷን ሴሜንዮን በጥሩ የዝውውር መስኮት በ65 ሚሊዮን ፓውንድ ወደ ክለባቸው ማዛወራቸው ታውቋል ማለት ነው። ፋብሪዚዮ ሮማኖ መረጃውን ሂር ዊ ጎ በማለት ኮንፈርም አድርጎታል ማለት ነው። በሌላ በኩል ሩበን ዲያዝ እና ጋቫርዲዮል መጎዳታቸው ይታወቃል። ታዲያ ሁሌም የጉዳታቸው መጠን ይፋ የሆነ ሲሆን ጆሱ ጋቫርዲዮል ለ9 ወራት ያህል ከሜዳ እንደሚርቅ የተነገረ ሲሆን በአንጻሩ ሩበን ዲያዝ 1 ወር ከ15 ቀን ድረስ ከሜዳ እንደሚርቅ ታውቋል ማለት ነው። ይህንም ተከትሎ ማንቸስተር ሲቲዎች በዚህኛው የዝውውር መስኮት ላይ በባለፈው የዝውውር መስኮት ሊቨርፑልን ለመቀላቀል ከጫፍ ደርሶ የነበረውን እንግሊዛዊ የክሪስታል ፓላስ የማል ተከላካይ ማርክ ጉሂን ለማስፈረም እየተንቀሳቀሰ እንደሆነ መረጃዎችን ይዞ ወጥቷል ማለት ነው። አዳዲስ መረጃዎችን ደርሳችሁ የፕላስ ምልክቱ መጫ እንዳረሱ ቪዲዮውን ሪፖስትና ላይክ ሼር ማድረግ እንዳይረሳ። አንቷን ሴሜንዮ ቱ ማንቸስተር ሲቲ ሂር ዊ ጎ ጨርሷል። ሁሉ ነገር አልቋል። በ65 ሚሊዮን ፓውንድ የውል ማፍረሻውን ኮንትራት ከፍለው ከበርንማውዝ የፔፕ ጋርዲዮላዎቹ ማንቸስተር ሲቲዎች አስፈርሞታል ማለት ነው። የተለያዩ 4 ቲሞች ማንቸስተር ዩናይትድን ጨምሮ የተለያዩ 4 ቲሞች ለዚህ ልጅ የናስፈርም ጥያቄን ቢያቀርቡለትም እሱ ግን ወደ ፔፕ ጋርዲዮላ መሄዱ መርጧል ማለት ነው። ስለዚህ የጥር ፊርማቸውን አግኝተዋል ማለት ነው ማንቸስተር ሲቲዎች። አሁን ደግሞ ወደ ተከላካይ ፊታቸውን ያዞራሉ ተብሎ ይገመታል። ያው ጋርዲዮላ በዚህ ሲዝን ሙሉ ለሙሉ እንደማይጫወት ተረጋግጧል በጉዳት ምክንያት። ስለዚህ የእሱ ምትክ ይሆናል ብለው ማርክ ጉዌን እየተከታተሉ እያሰሱ ይገኛሉ ማለት ነው። ክሪስታል ፓላስ ተከላካዩን ቀጣይ ፊርማቸው ምናልባት እሱ ሊሆን ይችላል። ይሄ ቀደም ብሎ ያለቀ ዝውውር ነው። ዛሬ ግን ሂር ዊ ጎ ተብሏል ማለት ነው። ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ሰበር መረጃ አንቷን ሴሜንዮ ወደ ማንቸስተር ሲቲ ሂር ዊ ጎ። የ5 ዓመቱ ጋና በርንማውዝ አጥቂ ማንቸስተር ሲቲ ለመቀላቀል ሙሉ በሙሉ ተስማምቷል። ማንቸስተር ሲቲም በጥሩ የዝውውር መስኮት ትልቅ የተባለ ፊርማን ነው ማግኘት የቻሉ። ለፕሪሚየር ሊግ ዋንጫ ፉክክሩም አንድ እርምጃ ሊገፋቸው የሚችል